የዘመናችን ጀግና አዶናይን ይዤላችሁ መጥቻለሁ ዛሬ። አዶናይ ዌልካም ቱ ሚኒሶታ። አዶናይ ወደ ትውልድ ሀገሩ ኢትዮጵያ ከአሜሪካ በዛሬው ዕለት ይመለሳል ማለት ሰሞኑን በታነጋገር የነበረችው አቋላ የምትመለከቷት የጥቁር ቆንጆ በአሁኑ ሰዓት አዲስ አበባ። ሰላም እንዴት ናችሁ ውድ ቻናሌ ሰዎች፣ በሌላ ቪዲዮ ወደ እናንተ ተመልሻለሁኝ። በዚህ ቪዲዮ አዶናይ እንግዲህ ከአሜሪካ ወደ ኢትዮጵያ እየተመለሰ ነው። አሜሪካ የነበረውን እንግዲህ ቆይታ በትንሹም ለእናንተ የማሳያችሁ ይሆናል። ከሀርት ቱ ሀርት ጋር በመተባበር ለ1000 የልብ ህሙማን ታካሚ ህጻናቶች የገቢ ማሰባሰቢያ ወደ አሜሪካ መሄዱ ይታወሳል። ቻናላችን ደግሞ አዳዲስ ቤተሰቦች ከሆናችሁ ሰብስክራይብ ማድረግ እንዳይረሳ፣ ቪዲዮውን ላይክ እያደረጋችሁ ጀምሩት። ቀጥታ ወደ ቪዲዮአችን። በመጀመሪያ ግን ሰሞኑን ስታነጋገር ስለነበረችው ቆንጆ ሰሞኑን ስታነጋገር የነበረችው አቋላ የምትመለከቷት የጥቁር ቆንጆ በአሁኑ ሰዓት ማስተር አብነት ቤተሰቧን አነጋግሮ ወደ አዲስ አበባ ይዟት እየመጣ እንደሆነ በአሁኑ ሰዓት ይፋ አድርጓል። ያውላችሁም እንደምታውቁት እቺ ልጅ ሰሞኑን በዚህ ቲክቶክ ላይ ቪዲዮ ፖስት መደረጉን ተከትሎ እጅግ ስታነጋገር እንደነበረ የሚታወስ ነው። በአሁኑ ሰዓት ግን ለተሻለ ህይወት እንዲሁም ደግሞ ለተሻለ ሁኔታ ወደ አዲስ አበባ እየመጣች እንደሆነ በአሁኑ ሰዓት ማስተር አብነት ይፋ አድርጓል። ሰሞኑን እንግዲህ ሶሻል ሚዲያው መነጋገር አድርጋው ነበርች የምትመለከቷት ልጅ ዛሬ እንግዲህ ወደ አዲስ አበባ እየመጣች ነው። እጅግ በጣም ደስ ይላል። ከሰሞኑ በተለቀቀው አንድ ምስል ምክንያት ይቺ ታዳጊ የአብዛኛው ማህበረሰብና የብዙ ድርጅቶችን ቀልብ ገዝታለች። በዚህ በጎ አጋጣሚ የስራ ዕድል አግኝታ ህይወቷን መቀየር እንድትችልና ችሎታዋን አሳይታ ሀገሯን ባለም እንድታስጠራ እኛም ያቅማችንን ለማድረግ ዛሬ ከትውልድ ቦታዋ ከቤተሰቦቿ ጋር ተነጋግረን ወደ አዲስ አበባ ይዘናት እየመጣን ነው። ሁላችንም ተባብረን እቺ ልጅ ትልቅ ደረጃ እንድትደርስ እናግዛት። ቀጣይ ያሉ ሁኔታዎችን ከብሩክ ኒውስ ጋር በመሆን የምናሳውቃችሁ ይሆናል። አንድ መልካም ኢትዮጵያዊ እንግዲህ ከምትኖርበት አካባቢ ይህንን ቪዲዮ ቀርጿት ነበረ። ሶሻል ሚዲያው ላይ እንግዲህ ይህ ቪዲዮ ፖስት ከተደረገ በኋላ መነጋገሪያ ሆናለች። እንግዲህ እድሏ የሚወጣላት ይመስላል። በዛሬው ዕለት ደግሞ እንግዲህ በበጎ ስራው የምናውቀው ማስተር አብነት ከቦታው ሄዶ ወደ አዲስ አበባ ያው ይዟት መጥቷል። እጅግ በጣም ደስ ይላል። ማስተር አብነትን እንግዲህ የተቸገሩ ሰዎችን ሲያግዝ እናውቀዋለን። የታመሙ ሰዎች መታከሚያ አጥተው ሲቸገሩ እንግዲህ ወገኖችን በማስተባበር እንዲታከሙ ሲያደርግ እናውቀዋለን። እንደሱ አይነት ደጋግ ኢትዮጵያውያንን ያብዛልን። ይቺ ልጅ እንግዲህ ነገ ላይ እንግዲህ ትልቅ ቦታ ደርሳ እንደምናያት ባለሙሉ ተስፋ ነኝ። በመቀጠል እንግዲህ ከወንድማችን አዶናይ ጋራ በተያዘ ሰሞኑን ያው አሜሪካ ከሀርት ቱ ሀርት ጋራ በተያዘ እስኪ ወደ ኢትዮጵያ ልመለስ ነው። ቪዲዮዎችን ላስደምጣችሁ። መጀመሪያ ሰላም ያገሬ ልጆች እንደምን አላችሁ? አይ ኖ ቪዲዮ ፖስት እያልኩኝ አይደለም፣ ብዙ እየጠፋሁባችሁ ያለሁት ይገባኛል። ትንሽ እረፍት መውሰድ ፈልጋለሁና በተቻለኝ አቅም ፖስት እያልኩኝ ነው። ግን ደግሞ እንደ ድሮ 10 20 30 ቪዲዮ እየቀረጽኩ አይደለም። ግን እመኑኝ እንመለሳለን። ያው አዶናይ ታውቁታላችሁ፣ ብዙ ታሪካዊ ነገሮች ይዘን መምጣታችን አይቀርም። ምክንያቱም አዶናይን ሪኢንቨንት ማድረግ የኔ ስራ ስለሆነ ለቲክቶክ ብዬ ሳይሆን ለህይወት ብዬ ራሴን ለማወቅ ስል ማለት ነው። ስለዚህ አብራችሁኝ አዲስ መንገድ እንደምትጀምሩ በቅርቡ እርግጠኛ ነኝ። ቤተሰቦቼ ናፍቀውኛል። ወደ ኢትዮጵያ ስመለስ ደግሞ ከቤተሰቦቼ አዳዲስ ብሎግ ጠብቁ። እወዳቸዋለሁ። አሜሪካ ደግሞ እንግዲህ ስለነበረው ቆይታ በተያዘ ቪዲዮ የተወሰነ ላስደምጣችሁ። የዘመናችን ጀግና የምንለው ተወዳጁ አስደማሚው አዶናይን ይዤላችሁ መጥቻለሁ ዛሬ። አዶናይ ዌልካም ቱ ሚኒሶታ። ቴንክ ዩ ሶ ማች ነበር። እንዴት ነህ? የመጣሁበት ምክንያት ልጆችን ለማሳከም ነው። የልብ ቀዶ ጥገና የሚያስፈልጋቸው ልጆች አሉ። በጣም ያሳዝናሉ። አሳዝነውኝ ወደዚህ መጣሁ እነሱን ለማገዝ ያቅሜን ለመሞከር አሳካዋለሁ የሚል እምነትም ነበረኝ። በተቻለን አቅም ሞክረናል፣ ግን ልክ እንዳሰብነው አልሆነም። ኤኒዌይስ ግን እስካሁን ተስፋ አልቆረጥንም። ሰዎች ተስፋ አልቆረጥንም። ኢትዮጵያውያንም ተሰባስበው እንደሚያግዙን 100% እምነት አለን። ስለዚህ የሀርት ቱ ሀርት አንተ ባዮ ላይ ማድረግ የምትችል ከሆነ እየገቡ ሜምበርሺፕ መመዝገብ ይችላሉ። በየወሩ እየከፈሉ ለቡና የሚያወጧትን ለአንድ ቡና የሚያወጧትን በየወሩ ለሀርት ቱ ሀርት ዶኔት ቢያደርጓት እነዚህ ልጆች በቀጣይ ማሳከም ትችላላችሁ ማለት ነው። ለእናንተም በረከት ነው፣ ለእነዚህ ልጆችም ህይወት ይሆናል ማለት ነው። በጣም አሪፍ። እንግዲህ ሚኒሶታ ውስጥ የምትኖሩ በጣም ብዙዎቻችሁ ያው ታቆኛላችሁ። አዶናይ ትልቅ ኃላፊነት ጥሎብኛል። እንግዲህ ሁላችሁም ሰፖርት ማድረግ
ስትፈልጉ በአካልም ሆነ በስልክ እኔን ኮንታክት ማድረግ ትችላላችሁ። ከቪዲዮ እንግዲህ እንደሰማችሁት 1000 ህጻናትን ለማሳከም ወደ አሜሪካ ሄዶ ገንዘብ ሲያሰባስብ ነበር። ላይ ፕሮግራም ላይ በርካቶቻችን ስናይ ነበረ። በርካታ ደጋግ ኢትዮጵያውያንም ያንን ነገር ሲያደርጉ አይተናል። ቆሜ ማመሰግናቸው ስማቸው እየጠራው ወንድም እህቶቼ ናቸው እነዚህ። ስለዚህ ባካችሁ አንድ ይሰማል። አሜዚንግ የታመሙ ልቦችን ማከም ይሄ ደግሞ እጅግ በጣም ደስ ይላል። ከቪዲዮ እንደሰማችሁት እንግዲህ አሁንም ቢሆን ማገዝ መርዳት የሚችል መርዳት ይችላል ብሏል። ያው እንግዲህ በተለይ ልጅ ላለው ልጅ ባይኖራችሁ ማንም ሰው ቢሆን እንግዲህ ነገ ሀገር ተረካቢ ሆኑ ህፃናቶች ታክመው ማየት ከዚህ የበለጠ ደስታ የሚሰጥ ነገር የለም። ከዚሁ ጋር በተያያዘ አንድ አስገራሚ ነገር የተፈጠረው ምንድነው? 500 ሺህ እስከ 1 ሚሊዮን ዶላር እንሰጣለን ብሎ ነበረ። ታስደምጣችሁ ሰዓቱ የብዙዎቻችንን የልብ ምት ቀጥ ያደረገው ዘካሪያስ ከካናዳ ይህ ንግግር ነበር። እስከ 1 ሚሊዮን ዶላር ድረስ ለማገዝ ሐሳብ አለን። ከግለሰቡ ጋራ በተነጋገርነው መሰረት ግለሰቡ ከዚህ በፊት የተሰራና ረዘም ላለ ጊዜ የቆየ አንድ ፊልም አለው። እሱ ፊልም ታይቶ ከዛ ፊልም ከሚገኘው ገቢ ላይ ይህንን ገንዘብ ከ500 እስከ 1 ሚሊዮን ዩኤስ ዶላር የሚጠጋውን ገንዘብ እንደሚሰጥ ሐሳብ አቅርቧል። ነገር ግን ድርጅታችን ነን ፕሮፊት ኦርጋናይዜሽን ነው። ስለዚህ እሱ ካቀረበው ሐሳብ ጋራ አሰራራችን ስለማይሄድ ይህንን ሐሳብ አልተቀበልንም። ነገር ግን በተለያዩ ሚዲያዎች ይህንን ሐሳብ ተቀበልንና ገንዘቡ ለህፃናቱ እንደሚሰጥ እየተላለፉ ያሉ መረጃዎች ትክክለኛ ስላልሆኑ በእንደዚህ አይነት መረጃዎች ድጋፍ ልታደርጉ ያሰባችሁና ድጋፍ እያደረጋችሁ ያላችሁ ደጋግ ልብ ያላችሁ ግለሰቦች በእንደዚህ አይነት ሐሳቦች ሳትዘናጉ ድጋፋችሁን አጠናክራችሁ እንድትቀጥሉ የነዚህን የ1000 ህፃናት የልብ ቀዶ ህክምና ሚሽን በተሳካ ሁኔታ እንድናከናውን ከጎናችን ሁላችሁም እንድትቆሙ በአክብሮት እንጠይቃለን። ይህ ማለት እንግዲህ ከ100 ህፃናት በላይ ያሳክም ነበረ። እንግዲህ ሃርት እንደሚታወቀው ለትርፍ ያልተቋቋመ ድርጅት እንደመሆኑ መጠን ግለሰቡ ከቪዲዮ ላይ እንደሰማችሁት ከፊልም ጋራ በተያያዘ እንግዲህ ከሽያጭ ጋራ በተያያዘ ነውና ከሱ ጋራ በተያያዘ እንግዲህ ይህ የተገባው ቃል ሃርትም እንግዲህ እንዳልተቀበለው ነው የተነገረው። እንግዲህ ሌሎች በርካታ ኢትዮጵያውያንን ደግሞ የዚህን ቦታ እንደሚሸፍኑ ባለሙሉ ተስፋ ነኝ። ቴንክ ዩ ሶ ማች። ስምሽ ማን ልበልናት? እሺ ሀሊማ ቴንክ ዩ እናት አመሰግናለሁ። እሺ እናቴ ይኸው ሰው እየደወለ ነው ያለው። ጋይስ ደውሉ፣ ውጭ ሀገር ከሆናችሁ በ240 478 1916 ይህን ያክል ማገዝ ይችላል ብላችሁ ደውሉ። እርዳታችሁ እናደርሳለን ማለት ነው ወደ ሃርት ቱ ሃርት ፋውንዴሽን። አዱ ድምጽ ይሰማል? አሜን። ሰማችኋል? አዶናይ አራዳ ኢንቨስትመንት $400 ያ ካናዳ $400። ኦኬ በዛ በኩል ኮነ ቀጥ እሺ ሰበልና አንደስ በመጨረሻም እንግዲህ አዶናይ በአዲስ ነገር ኢትዮጵያ ስመጣ ጠብቁኝ ብሏል። ያው ቲክቶክ ላይ እንግዲህ ትልቅ ለውጥ በማምጣት ይታወቃል። አዶናይ ለብዙዎች መነቃቃት ሆኗል። ወደ ኢትዮጵያ ሲመጣ እንግዲህ እሱ እንዳለው በርካቶችም ይጠብቃሉ። በሰላም ወደ ሀገር ግባ ማለት እፈልጋለሁኝ። እናንተም መልካም ምኞታችሁ ግለጹለት። በሌላው ቪዲዮ እስከምንገናኝ እጅግ አድርጌ ነው የምወዳችሁ።